ሄሎ ሰላም እንዴት ናችሁ? ሰላምታዬ ባላችሁበት ይድረሳችሁ። ዛሬ መናገር የፈለኩት ስለ የደቦ ፍርድ ሞብ ጀስቲስ የሚባለው ነገር ነው ማንሳት የፈለኩት። እኔ ሁሉ ጊዜ የደቦ ፍርድ ተቃዋሚ ነኝ። ብዙ ቪዲዮዎች በደቦ ፍርድ የተነሳ በሌላ ወገን ሆኜ ሰርቻለሁ። ብዙ ጊዜ አይታችሁ እንደሆነ በእኛ ሀገር አብዛኛው ሰው ኖ ብሎ ያለውን ነገር በሚጻረር መልኩ ሐሳብ ማቅረብ ድንጋይ ያስወርሩባቸዋል። ለአብነት ለማንሳት ያህል ሱላይማን ባልሳሳት አንድ አትሌት አሰልጣኝ ሱላይማን ደደፎ ነው የሚባለው። እሱ ሰውዬ ፕሬዝዳንቷ ባሉበት ስሜቱ እንዴት ገለጸ የሚል ከጥግ እስከ ጥግ ሰውየውን የማጠልሸት ስራ ተሰርቶ ነበር የዛን ጊዜ። እኔ ደግሞ ትክክል ነው ያደረገው፣ ሰው ስሜቱን መናገር አለበት። የተሰማውን ስሜት ምናልባት ሴትዮ ፕሬዝዳንቲቱ ወይዘሮ ሳህለወርቅ ፕሬዝዳንት የነበሩት እሳቸው ጋር የመግባት እድል ላገኝ ስለሚችል የሚያስበውን ነገር ያመነበትን ነገር እዛ ቦታ መናገሩ እንደውም የሰውየው እውነተኝነት ነው የሚያሳየው ብዬ ሌላ ሰው ባላየው መንገድ ተከራከርኩኝ። ትንሽ ቆይቶ ፕሬዝዳንቷ ከስልጣን ሲለቁ ወይም ደግሞ ከስልጣን ሲያቆሙ እሳቸው ላይ ዘመቻ ተከፍቶ ነበር። ለአንድና አንደኛና ብቸኛው ሰውዬ ፕሬዝዳንቷን ወግኜ የተከራከርኩ እኔ ነኝ። ለምን? ፕሬዝዳንቷ ለኛ ፍላጋችን አርማችን ነበሩ። የጨዋ ሴት ምልክት ናቸው። የኢትዮጵያዊነት መገለጫ ናቸው። በዲፕሎማሲ በተለያየ ነገር ብዙ ስራ የሰሩ ናቸው። ስለዚህ የምናከብራቸው እናትም ፖለቲከኛ ባይሆኑ እንኳን ፕሬዝዳንትም ሆነው በሰሩ ስራ ላይ ማመስገን እንጂ ሲገባን ሲያቆሙ እንደዚህ መድረግ አርጉ ብሎ ስደቡ ብሎ የሚልካችሁ ሰዎች ተከትላችሁ መስደባችሁ ልክ አይደለም ብዬ ሽንጤን ገትሬ ተከራክሬያለሁ። ባለፈው ጥቂት ዓመታት ትዝ ይላችሁ እንደሆነ በአማራ ክልል የትኛው ከተማ እንደሆነ እርግጠኛ ባልሆንኩት አንዲት ህፃን ፔቨን የምትባል ልጅ ተደፍራ በነበረ ጊዜ ጠበቃው ላይ እርምጃ መወሰድ አለበት እንደዚህ ምናምን ሲሉ ጠበቃው ስራው መሆኑን ጠበቃ ተከራክሮ አንድን ሰው ነፃ ማውጣት ስራው እንደሆነ ከእንደገናም ደግሞ ሰው በሶሻል ሚዲያ ማገለባብጠው ነገርና ሪያሊቲው ሊለያይ ሊችል ስለሚችል ጉዳዩን ለፍርድ ቤት መተው አለብን። ሰው ምንም ቢያረግ በደቦ ሊፈረድበት አይገባም እያልኩ ስከራከር ነበር። ባለፈው በአትሌት በሙዚቀኛ በነበረው ልጅ እና በሞዴል በነበረችው እጮኛው መካከል በተፈጠረው ነገርም የራሴን አስተያየቶች ሰጥቻለሁ። የሆነ ዘፈን ከአሊሚራ ጋር ዘፈን የነበረው ልጅና የሱ ሴት ጓደኛ የነበረችው ዶክተር ነች ባልሳሳት፣ እሷ ዶክተር ሆና ራሷን አታጠፋም በሚል በጣም ብዙ ክርክር ሲነሳም ሐሳቤን በተለየ መንገድ አቀርባለሁ። ሁሉ ጊዜ እኔ በተለየ መንገድ ሐሳቤን ማቀርበው ከሌላ ሰው የተለየ ዕውቀት ስላለኝ ሳይሆን በነበረኝ ኤክስፒሪየንስ ባለኝ የሥራ ልምድ ብዙ ጊዜ የሚባሉ ነገሮች እውነት ሆኖ ስለማይገኙ ነው። ወደ ብዙ አመት በወንጀል ምርመራ የሰራው ሰው ነኝ። ስራውን ወዶ ስለነበረ በጣም ከነፍስና ከስጋ ጋር የተዋሃደ ስራ ስለነበረ በሙሉ ልቤ በፍላጎት ሰራው ነበር። ስለዚህ የሰዎችን ካራክተር ለማወቅ በጣም ረድቶኛል። ከተማርኩት ሳይንስ በተጨማሪ በልምድ ከሰዎች የተማርኩት ነገር ብዙ ስላለ አንዳንዴ ቀደም ብሎ ሰው የሆነ ነገር ብሎ ሲያጮህ የሆነ ችግር ሊኖረው ይችላል ይጣራ ብዬ የምደው ለዚህ ነው። ይሄ ነገር አሁን እነዚህ ነገር ጠቀስኩላችሁ እንጂ በብዙ ነገሮች መካከል ነው እኔ በሰው በደቦ የሚፈረድበትን ፍርድ ማልቀበለው። ፍርድ የህግ ባለሙያ ነው መፍረድ ያለበት። ማለት የተሾመ ዳኛ ወይም አቃቤ ህግ፣ ፖሊስ የፈለገ ሰዎቹ አይታመኑ፣ ግን ህግ ጠቅሰው እስከተከራከሩ ድረስ ህግ ጠቅሰው እስከፈረዱ ድረስ ከኛ ይሻላሉ። ምክንያቱም ያን ሙያ ተምረውታል፣ ፕሮፌሽናል ናቸው። ይሄን ህንጻ የሚያምር ህንጻ ያቆመው አንድ የሆነ መሐንዲስ ነው። መሐንዲስ አርኪቴክቸር ምናምን የሚባሉ የተለያየ ሙያ ያላቸው በምህንድስና ውስጥ ያሉ ሰዎች የሲቪል ኢንጂነሪንግ የተማሩ ሰዎች ናቸው እነዚህን የሚያማምሩ ህንጻዎች የሚሉት። እኔ እዚህ ሆኜ ህንጻውን መተቸት ይችል ይሆናል። ህንጻው ይሄ ይቀረዋል፣ ግን ስራ ብትሉኝ አልሰራም። ህግም እንደዛው ነው። ህግን የሚያውቁት የህግ ሰዎች ናቸው። የህግ ሰዎች ያለውን መጨረሻ ጥግ ድረስ የፈረዱት ነገር እኛ በሞራል ልንተቸው አንችልም። ፕሮፌሽናል ሰዎች ናቸው። ማስረጃ ይመዝናሉ፣ ይተነትናሉ፣ ያወጣሉ፣ ያወርዳሉ። ዕውቀቱ ስላላቸው ለመፍረድ ይችላሉ። አንድ ሐኪም ከዚህ በፊት የሆነ ሐኪም በሐኪም ምክንያት የሚፈጠር ስህተት ተብሎ ሐኪሞቻችን ሲጠለጠሉ ሐሳብ ሰጥቻለሁ። አንድ ሐኪም በማንኛውም ዓለም በሚሰራበት ሰዓት የሆነ ፐርሰንት ስህተት ሊፈጠር ይችላል። እኛ ሀገር ሲሆን ደግሞ
የህክምና መሳሪያዎች የተሟሉ ስላልሆኑ ሐኪሞች ቢሳሳቱ ልንገረም አይገባም እያልኩ ለሐኪሞች ተሟግቻለሁ። እኔ አሁን እንግዲህ ሚዛናዊ ለመሆን ነው፣ ሰውን ሚዛናዊ እንዲሆን ለማስተማር ነው የኔ ሐሳብ እንጂ ራሴን ታዋቂ ለማድረግ ምናምን አይደለም። እኔ ብታውቅ ባልታውቅ የትም አልደርስም፣ ቦታዬ ላይ ነው መሆኑ። እግዚአብሔር በህይወቴ ላይ የወሰነው የሆነ ዴስቲኒ አለ፣ እዛ ነው የምቆመው እንጂ ሰው ስላጮኸ ስላልጮኸ ስላወጣኝ ስላወረደኝ ምንም የሆነው ነገር የለም። ደግሞም እንደዛ አይነት ሞቅታ የምፈልግም ሰው አይደለሁም። አሁንም ሁል ጊዜ መልመድ ያለብን ነገር የሆነ ሰው ተበደልክ ብሎ ሲያወራ ኦኬ ተበደልኩ ብሏል ውሸትን ነው ልንለው አንችልም። ለመፍረድ ግን የሁለተኛውን ሰው መስማት አለብን። ለመፍረድ ባለሙያ መሆን አለብን። ህግስ ምን ይላል? የህግ ጉዳይ ከሆነ ህክምና ከሆነ የህክምናስ ምን ይላል? አስተዳደር ከሆነ አስተዳደርስ ምን ይላል? ሁሉም እኮ ሙያዎች የሆነ ኤቲክስ አላቸው። እነዛም የሙያ ዶክትሪን ተብሎ የተቀመጡ ነገሮች አሉ። መንፈሳዊ ነገር ከሆነ የቴዎሎጂ ህጉ ምን ይላል? የዚህኛው ሃይማኖት ምን ይላል? የዛኛው እምነት ምን ይላል? የሚለውን ማንሳት አለብን። ዝም ብለን በጭፍን እየፈረድን ከሄድን እንዴት ነው እንጎዳለን፣ የራሳችን ሰዎች እንጎዳለን። እኔ በአንድ ጊዜ ምን አጋጠመኝ፣ እኔ የምሰራበት ቦታ በጊዜያዊነት የሚሰሩ የኔ ሀገር ሰዎች ነበሩ እና በተግባቢቻቸው የቤቱን ሁኔታ እኔ የቆየሁበት ቤት ስለሆነ 7 አመት ምናምን የቆየሁበት ነበርና አንዳንድ ነገሮችን አስረዳቸው ነበር፣ እንዴት ቋሚ እንደሚሆኑ መንገዱ እንዴት እንደሆነ ምን ማድረግ እንዳለባቸው ነግራቸው ነበር። እና ወንድማችን አርቲስት እና ሙዚቀኛ አጫሉ የሞተ ጊዜ ሁላችንም ያው አንድ የምናውቀው ሰው ሲሞት እንደምናዝነው አዝነናል። በማግስቱ ጠዋት ሲሄድ ሁሉም ዘጉኝ። እነዛ 4 ወንድሞቼ ትውልዳቸው ከኦሮሚያ ነበረ። ሁሉም ጠዋት ሰላም ስላቸው ሰላም አይሉኝም። ሁሌ ምሳ አብረን እንበላ ነበር፣ ቁርስ አብረን እንበላ ነበር። ዘጉኝ ማለት ነው። አልገባኝም። እንዴ ምን ትላንት አብረን ነበርን? አይደለም ሽፍታችን ደግሞ እንትን ብለዋል። አንድ ቀን ወይ 2 ቀን ነው የምንገናኘው። በምን ውጪ የምንገናኝ ሰዎች አይደለም። እኔ ሀገሬ ሰው አገኘው ብዬ ለመርዳት ነው ጥረት ማድረግ የነበረው። እነሱ ከኔ የሚፈልጉት ነገር ኖራቸው ይሆናል እንጂ እኔ ከነሱ የምፈልገው ነገር ምንም የለኝም ነበር። ዘጉኝ፣ አኮረፉ። ከዛ ሳምንት አለፈ፣ 15 ቀን ሆነ እና እንትናቸው እያለቀ ነው፣ ያው ሊወጡ ነው ከመስሪያ ቤቱ። አንደኛው መጣና ሶሪ ባለፈው እኮ እኛ የዘጋንህ ሀጫሉን አማራ ነው የገደለው የሚል ሰምተን ነው አሉ። አማራ እንኳን ቢገለው እኔ እንኳን አማራ ብሆን እኔ አንተ ጋር ያለው እኔ እንዳልገደልኩት ካወቅኩ ለምን ታኮርፈኛለህ አልኩት። ኦኬ አማርኛ የሚናገር ሰው ሁሉ አማራ ነው ተብሎ ይዋራል። ምንም ችግር የለውም። አማራ ብባል እኔ ምንም የብሔር ጉዳይ ትግሬ ብባል አማራ ብባል ኦሮሞ ብባል ለኔ ምንም ችግር የለውም። ኢትዮጵያ ውስጥ ያለ ብሔር ነው። ሲዳማ ብትለኝ ወላይታ ብትለኝ የኔ ምንም አይደለም። ሁሉም የኔ ወገን ነው ብዬ አስባለሁ። ግን እነዛ ወንድሞች ያሰቡት ምንድነው? የሆነ አማራ ከገደለ ሌላ አማራ ማኩረፍ አለብኝ ብሎ ነው የሚያስቡት ማለት ነው። እንደዚህ ማካሰብን እኮ በጣም የሆነ ሰው ከተሳሳተ ያን ሰውዬ አማራ ገደለው ማለት አይደለም። ሌላ ሰው እንደገደለው ያውም የተከሰሰው ሰውዬ አማራ እንዳልሆነ እናውቃለን። በዛ ነገር ተባባሩ ያሉ ሰው እውነት ይሁን ውሸት ባናውቅም ግን የተጠረጠሩ ሰዎች እንደዛ ናቸው። ግን ቢሆን እንኳን የሆነ ሰው ባረገው ነገር የሆነ ሰው መጠየቅ ይቻላል ወይ? የደቦ ፍርድ ይቀው በጅምላ ጉዳዮችን ስናይ በብሔራችን ከረጢት ውስጥ ወይም ብርጭቆ ውስጥ ቁጭ ብለን ሳይሆን ነፃ ሆነን ነው ማየት ያለብን። የሆነ ሰው የሆነ ብሔር ከጮኸ የኔ ብሔር ነው፣ የሆነ ብሔር ካልሆነ የኔ አይደለም ብለን ምን ፈርድ ከሆነ ከሰውነት ወጣ ብለን ወደ እንስሳነት ሄደናል ማለት ነው። ይሄን የደቦ ፍርድ እንዲቆም ሁሉ ጊዜ እታገላለሁ። ድምጼ ማልሰማት አላቆሙም። ስላዳመጣችሁኝ አመሰግናለሁ። ከታላቅ ትህትና ጋር እግዚአብሔር ይስጥልኝ።